ሙሴ ከእግዚአብሔር ጋር ተነጋገረ። ችግሮቹ በአጠቃላይ ተፈቱለት። እንዴት መምራት እንዳለበት፣ እንዴት ማስተዳደር እንዳለበት ሁሉ ነገር በእግዚአብሔር ዘንድ መመሪያው ተሰጠው። ስለዚህ ጾምና ጸሎት በእግዚአብሔር ዘንድ ባለሟልነት ያስገኛል። በእግዚአብሔር ዘንድ ባለሟልነት ካገኘን ደግሞ ከእግዚአብሔር ጋር መነጋገር እንችላለን። ከሰማያዊው ንጉሥ ከእግዚአብሔር ጋር ይቅርና ከምድራዊው ንጉሥ ጋር ለመነጋገር እንኳን ባለሟልነት ያስፈልጋል። ንጉሥን ማነጋገር የሚችለው ቤተ መንግስት ገብቶ ከንጉሥ ጋር መነጋገር የሚችለው ባለሟል የሆነ ሰው ነው እንጂ ባለሟል ያልሆነ ሰው ወደ ቤተ መንግስት ሊገባ አይችልም። ስለዚህ ከእግዚአብሔርም ጋር ለመነጋገር ምን ያስፈልጋል? ባለሟልነት ያስፈልጋል። ባለሟልነት ለመሆን ደግሞ መጾምና መጸሎት ያስፈልጋል። መጾምና መጸለይ ያስፈልጋል። ሙሴ ከእግዚአብሔር ዘንድ ባለሟልነትን ያገኘው በጾምና በጸሎት አማካኝነት ስለሆነ ማለት ነው። ስለዚህ የጾምና የጸሎት ጥቅሙ ባለሟልነትን ማስገኘት ነው። በየትኛው ቦታ ሆነን መጾም እንችላለን። በየትኛው ቦታ ሆነን መጸለይ እንችላለን። ጾሙ በየትኛው ቦታ ሆነን ብንጾምም፣ ጸሎት ግን ከቤት ሆኖ ከመጸለይ ይልቅ በቤተ ክርስቲያን መጸለይ እጅግ የበለጠ እንደሆነ ታላቁ የቤተ ክርስቲያናችን ሊቅ አባ ጊዮርጊስ ዘጋስጫ እንዲህ በማለት በምሳሌ ያስረዳል። ቤታቸው ላይ ሆነው የሚጸልዩ ጸሎትና ቤተ ክርስቲያን ላይ መጥተን የምንጸልየው ጸሎት የተለየ እንደሆነ፣ ቤት ላይ ሆኖ ቤተ ክርስቲያን መጥቶ መጸለይ የራስን ጉዳይ ቀጥታ ንጉሥ ቤተ መንግስት ውስጥ ገብቶ ለንጉሱ እንደመንገድ ሲሆን፣ ቤት ውስጥ ሆኖ መጸለይ ደግሞ የራስን ችግር፣ የራስን ሀሳብ፣ የራስን ጉዳይ በመልእክተኛ ወደ ንጉሥ እንደመስደድ ነው ይለናል። ሁለቱ ልዩነት አለ የለውም? አለ የለውም? የራስን ጉዳይ በራስ ሂዶ መንገድና በመልእክተኛ መስደድ አንተዋል ልዩነት አለው። ስለዚህ ቤተ ክርስቲያን መጥተን ስንጸልይ የራሳችንን ጉዳይ ንጉሱ ቢሮ ውስጥ ገብተን እንደማናገር ይቆጠራል። ቤተ ክርስቲያን ውስጥ መጥተን ስንጸልይ፣ ቤታችን ውስጥ ሆነን ስንጸልይ ደግሞ በመልእክተኛ እንደመስደድ ይቆጠራል ማለት ነው። በመልእክተኛ የምንሰደው መልእክት እኛ እንዳሰብነው ላይነገረው፣ ንጉሱ ጆሮ ዘንድ ላይደርስ፣ ችግራችን በደንብ እዛ ጋር ላይደርስ ይችላል እና ሁለቱ ልዩነት እንዳለው ያስቀምጥልናል። ሆኖም ግን የጾምና የጸሎት ጥቅሙ ሁለተኛው ባለሟልነትን በእግዚአብሔር ዘንድ ማስገኘት ነው። ባለሟልነትን ከእግዚአብሔር ጋር ያገኘ ሰው ደግሞ ከእግዚአብሔር ጋር ይነጋገራል፣ ችግሮቹ ይፈታሉ ማለት ነው። ስለዚህ ጾምና ጸሎት ሁለተኛው ጥቅም ይሄ ነው። ይቀጥልና ዋዲ በጾም ወበጸሎት አርገ ኤልያስ ውስተ ሰማይ፣ ዳግመኛ በጾምና በጸሎት አማካኝነት ኤልያስ ወደ ሰማይ አረገ ይለናል። የጾምና የጸሎት ጥቅሙ ከሞት ማስመለጥ፣ ወደ ሰማይ ማሳረግ ነው። ወድህነ ሞት፣ ከሞትም ዳነ። የጾምና የጸሎት ጥቅሙን ይነግረናል። ዳግመኛ በጾምና በጸሎት አማካኝነት ኤልያስ ወደ ሰማይ አረገ፣ ከሞትም ዳነ ይለናል። ይሄው ውጤቱ ነው። የጾሙ የጸሎቱ ውጤት ነው። ጾምና ጸሎት ከሞት እንደሚያስመልጥ፣ ወደ ብሔረ ሕያዋን እንግባ ብንል እንኳን እንደማይከለክለን፣ ለብሔረ ሕያዋን እንደሚያበቃን ይነግረናል። ከሞት ጾምና ጸሎት ባጭሩ ከሞት ያድናል፣ ወደ ብሔረ ሕያዋንም ያገባል ማለት ነው። የማይጾሙ የማይጸልዩ ሰዎች ከሞት ሊያመልጡ አይችሉም። የማይጾሙ የማይጸልዩ ሰዎች እንደ ኤልያስ ወደ ብሔረ ሕያዋን ሊያርጉ አይችሉም። የማይጾሙ የማይጸልዩ ሰዎች በብሔረ ሕያዋን ከሚኖሩት ቅዱሳን ጋር መኖር አይችሉም። እድል ፈንታ ጽዋ ፈንታ የላቸውም። የሚጾሙ የሚጸልዩ ሰዎች ደግሞ ከሞት መዳን ይችላሉ። የሚጾሙ የሚጸልዩ ሰዎች ወደ ብሔረ ሕያዋን ማረግ ይችላሉ። ያ ዳግም ክርስቶስ ከመምጣቱ በፊት እንደ ኤልያስ ዳግም መምጣታቸው ሞትን እንደመቅመሳቸው እንዳለ ሆኖ በዚህ ዓለም ሲኖሩ የሚጾሙ የሚጸልዩ ሰዎች ከሆነ ወደ ብሔረ ሕያዋን በጸሎት መሄድ እንደሚቻል ይሄ ሊቅ የቤተክርስቲያናችን ታላቁ ሊቅ ያስረዳናል ማለት ነው። ስለዚህ ጾምና ጸሎት ወደ ብሔረ ሕያዋን እንውጣ ብንል እንደሚያግዘን፣ ከሞት እንደሚያድነን ሶስተኛውን ይነግረናል። ይቀጥልና አራተኛውን እንዲህ በማለት ያስረዳናል። ዋዲ በጾም ወበጸሎት ተሰረየ ሎቱ ኃጢአቱ ለዳዊት ወተወለቆ ምስለ ጻድቃን። ዳግመኛ በጾምና በጸሎት አማካኝነት የዳዊት ኃጢአቱ ይቅር ተባለለት፣ ከቅዱሳን ከጻድቃን ጋር ተቆጠረ ይለናል። ዳዊት እንደምታውቁት ታሪኩን ስናነብ በመጽሐፈ ነገሥት ቀዳማዊ ምዕራፍ 12 በአጠቃላይ ዳዊት የፈጸማቸውን ኃጢአቶች ነቢዩ ናታን መጥቶ ሲነግረው በምሳሌ ሲያስረዳው
ንጉሥ ሆይ በራስህ ላይ ፈረድክ ብሎ ገልጾ ሲነግረው እውነት ነው በድያለሁ ብሎ ከዙፋኑ ወርዶ ማቅ ለብሶ ትቢያ ነስንሶ በመጾሙ በመጸለዩ እኒህ ኃጢአቶች ይቅር ተብለውለት ከቅዱሳን ጋር እንዲቆጠር ያደረገው ምንድን ነው ካላችሁ ጾምና ጸሎት ነው። ይህ ሊቅም የሚነግረን ይህን ነው። በጾምና በጸሎት ኃጢአታችን ይቅር ይባላል። የምንጾም የምንጸልይ ከሆነ ኃጢአታችን ይደመሰሳል፣ ይፋቃል። የማንጾም የማንጸልይ ከሆነ ግን ኃጢአታችን ይቅር እንደማይባል ይሄ ያስረዳናል ማለት ነው። አንድ ሰው ኃጢአት ሰርቶ ወደ መምህረ ንስሐው ሲመጣ መምህረ ንስሐው የሚሰጡት ጾም ነው፣ ጸሎት ነው፣ ስግደት ነው። ሌላም የሚችለው ነገር ካለ መስዋዕት፣ የተለያየ ነገር ሊሰጡት ይችላሉ። ዋናው ግን ጾምና ጸሎት ነው። ለምን? ጾምና ጸሎት ኃጢአትን ይቅር ስለሚያስብል በጾምና በጸሎት አማካኝነት ኃጢአታችንን ስለሚደመሰስልን። ስለዚህ አራተኛው ጾምና ጸሎት ኃጢአትን ይቅር እንደሚያስብል በጾምና በጸሎት አማካኝነት ኃጢአታችን ይቅር እንደሚባል እንደሚደመሰስ እንረዳለን። የጾምና የጸሎት ጥቅሙ ኃጢአትን ይቅር ማስባል ስለሆነ ማለት ነው። ይቀጥልና በጾም ወበጸሎት ድህኑ ሰማነነዌ እመንሱት። በጾምና በጸሎት ሰማነነዌ ከጥፋት ዳኑ ወኮኑ ድልዋነ ለሕይወትን ተዘጋጁ ይለናል። የነነዌ ሰዎች ይመጣባቸው ዘንድ ከተቃጣው መዓት የዳኑት በጾምና በጸሎት አማካኝነት ነው። ባይጾሙ ኑሮ ባይጸልዩ ኑሮ ንጉሡ ከዙፋኑ ወርዶ ማቅ ለብሶ ትቢያ ነስንሶ አዋጅ አስነግሮ እንስሳቱ ሕፃናቱ ሳይቀሩ እህል ውሃ ሳይከለከሉ ባይጾሙ ባይጸልዩ ኑሮ መዳን አይችሉም ነበር። የነነዌን ሰዎች ምሕረት ያወረደላቸው ጾማቸውና ጸሎታቸው መመለሳቸው ነው። ለሕይወት የተዘጋጁት ከዚያ በፊት ባለመጾማቸው ባለመጸለያቸው ብዙ ኃጢአቶችን በመስራታቸው ለሞት የተዘጋጁ ነበሩ። በመጾማቸውና በመጸለያቸው ደግሞ ወኮኑ ድልዋነ ለሕይወት የተዘጋጁ ሆኑ ይለናል። ስለዚህ ጾምና ጸሎት አምስተኛው ጥቅም ምንድን ነው ከተባለ ይመጣ ዘንድ ከተቃጣው መቅሰፍት ያድናል። ጾምና ጸሎት ከመቅሰፍት ይሰውራል ማለት ነው። ጾምና ጸሎት ከመቅሰፍት ከመዓት ይታደጋል፣ ይሰውራል። በዚህም ሰባ ነነዌን ማየት እንችላለን። እግዚአብሔር ዮናስን ወደ ነነዌ ሰዎች ልኮታል። ሂድና ስበክላቸው ብሎታል። ነነዌ ግን በጊዜው ዮናስ አልታዘዘም ነበር። እግዚአብሔር የምሕረት አምላክ የቸርነት ባለቤት እሱ ምሕረቱ የበዛ ነውና እኔ እሺ ብዬ ለመስበክ ለማስተማር መሄድ ችግር የለብኝም፣ ይሄዳለሁ፣ እነግራቸዋለሁ፣ አስተምራቸዋለሁ። በኋላ ግን እሱ ቸር ነውና እነሱ ቢመለሱ እሱም ቁጣውን በትዕግስት ቢለውጥ ቢመለስ ይቅር ቢላቸው እኔ ነቢይ ሐሰት ልባል አይደለምን ብሎ የራሱን ክብር ሽቶ እሱ ወደ ነነዌ ሂድ ቢባል ወደ የት ሄዶ ነበር? እሱ ወደ ተርሴስ መርከብ ተሳፍሮ፣ ነገር ግን መልካም ነገር አላጋጠመው። ወደ ኢዮጴ ወርዶ ዋጋ ከፍሎ ወደ ተርሴስ መርከብ ተሳፍሮ ሲሄድ ማዕበል ሞገድ ነው የተነሳበት። የሚገርማችሁ ነገር ከእግዚአብሔር መሸሸት አይቻልም። ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። አሁን ወደ ተርሴስ ያመለጠ መስሎት ነው፣ የተሸሸገ መስሎት ነው፣ ከእግዚአብሔር የራቀ መስሎት ነው። ከእግዚአብሔር ግን መራቅ አይቻልም። በመዝሙር 137 ቁጥር 7 ላይ አይቴ ሀውር መንፈስከ ወአይቴ ወይም ቅድመ ገጽከ፣ ከመንፈስህ ወዴት እሸሻለሁ? ከፊትህስ ወዴት እሄዳለሁ? እመኒ አረጉ ውስተ ሰማይ እየኒ አንተ፣ ወደ ሰማይ በወጣ አንተ በዚህ አለህ። ወእመኒ ወረድኩ ውስተ ምድር እየኒ ሀሎከ አንተ፣ ወደ ምድር በወርድ ወደ ባሕር በወርድ አንተ በዚህ አለህ። ወእመኒ ነሣእኩ ክንፈ ከመ ንስር ወሰረርኩ፣ እነሆ እንደ ንስር ክንፍ አውጥቼ ብበር እንኳን አንተ በሁሉ አለ። ወደፊትም ወደ ግራ ወደ ኋላም ወደፊትም ወደ ኋላ ወደ ቀኝ ወደ ግራ ብል አንተ የሌለህበት ቦታ የለም ብሎ ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን ዮናስ አላስታወሰምና ወደ የት ሄደ? ወደ ተርሴስ ሄደ። ነገር ግን የገጠመው ጥሩ ነገር አልነበረም። ማዕበል ሞገድ ተነስቶ እንደምታውቁት ታሪኩን መርከቢቷን አናውጦ በመርከቡ ያሉትን ሰዎች ሁሉ ረብሾ ፍርሃትን፣ ድንጋጤን አስከትሎ በጣም ብዙ ችግር ነበረ። አንድ ሰው ከእግዚአብሔር ሐሳብ ወጥቶ በራሱ ሐሳብ በራሱ ፍላጎት እሱ ወደ ወደደው ሲያበራ የሚገጥመውን ነገር ተመልከቱ። ዮናስን ይሄ ማዕበሉ ሞገዱ የተነሳበት በራሱ ፍላጎት ስለሄደ ነው። ከእግዚአብሔር የሸሸ ስለመሰለው ነው ይሄ ነገር የገጠመው። ዮናስ ራሱ ብቻ አይደለም የታወቀው፣ በመርከቢቱ ያሉትን ሰዎች ሁሉ
እንዲያውቅ ዮናስ ምክንያቱ ሆኖ ነበር። አንድ ሰው ከእግዚአብሔር ሲኮበልል የእግዚአብሔርን ፈቃድ ሳይፈጽም የራሱን ፈቃድ ብቻ ተከትሎ ሲሄድ ራሱ ብቻ አይደለም የሚታወቀው፣ በአካባቢው ያሉትን ሰዎች ሁሉ ያውቃል። የራሱን ፍላጎት የእግዚአብሔርን ፍላጎት ትቶ የራሱን ፍላጎት ብቻ ሲከተል ራሱ ብቻ አይደለም ሰላም የሚያጣው፣ ራሱ ብቻ አይደለም ፍቅር የሚያጣው፣ ቤተሰቡን ሁሉ ፍቅር ያሳጣል። ራሱ ይታወቃል፣ ሰላምን ያጣል፣ እረፍትን አያገኝም። በአካባቢው ያሉትን የስራ ባልደረቦቹን፣ ጎረቤቶቹን፣ ቤተሰቦቹን፣ ልጆቹን፣ የትዳሩን ሁሉንም ሰላም ይነሳል። ዮናስ ራሱ ብቻ አይደለም መርከብ ውስጥ ገብቶ የታወቀው፣ በመርከቢቱ ያሉትን ሁሉ አውቆ ነበረ። በመርከቢቱ ያሉ ሰዎች ሁሉ የታወቁት በዮናስ አማካኝነት ነው። ስለዚህ አንድ ሰው ከእግዚአብሔር ሕግና ትእዛዝ ወጥቶ በራሱ ፍላጎት በራሱ መንገድ ሲሄድ የሚታወቀው እሱ ብቻ አይደለም። መከራ የሚያገኘው እሱ ብቻ አይደለም፣ በዙሪያው ላሉት ሁሉ የመከራ መንስኤ ይሆናል። ዮናስ ታሪኩን አጠበስ አድርገው እንግዲህ በዚያ ዕጣ ተጣጣሉ። ሁላቸውም ተነጋገሩ። በዮናስ ላይ ዕጣው ወጣ። ከወዴት መጣ? ወገን ምንድን ነው? ታሪኩ ሰፊ ነው፣ ሁላችሁም ታውቁታላችሁ። ብዙ መዘርዘር አይጠበቅብኝም። ሆኖም ግን ወደ ባሕር ዕጣ ሲወጣበት እንግዲህ ወደ ባሕር ተጣለ። አሳ ነባሪ ዮናስን ዋጠው። ዮናስ በመከራ ውስጥ ሆኖ እግዚአብሔር በመከራ የሳለው እግዚአብሔርን አሰብኩት ይላል። ብዙ ጊዜ ሰዎች የሚያስቡት በመከራ በደስታቸው ጊዜ አይደለም፣ በሐዘናቸው ጊዜ፣ በውድቀታቸው ጊዜ፣ ሲቸገራቸው፣ ሲጠባቸው፣ ሲጨንቃቸው፣ ፈተና ሲመጣባቸው፣ የሚፈልጉትን ነገር ሲያጡ እግዚአብሔርን ይለምኑታል። በመከራ የሳለው እግዚአብሔርን አሰብኩት ብሎ የጸለየውን ጸሎት ምዕራፍ 3 ላይ ማንበብ ትችላላችሁ። ዮናስ ሲጠበው ሲጨንቀው እግዚአብሔርን አታስፈልገኝም፣ አይ አንተ እኮ እንዲህ አይነት አምላክ የቸርነት አምላክ ነህ ብሎ ለራሱ ክብር ስቶ የእግዚአብሔር ቃል ዘግቶ ሄዶ በኋላ ግን ከእግዚአብሔር ማምለጥ እንደማይቻለው ከእግዚአብሔር መሸሽ እንደማይቻለው ሲያውቅና ሲረዳ ሲጨንቀው ሲጠበው ባሕር ውስጥ ተጥሎ በአሳ አንበሪ ሆድ በሞትና በሕይወት መካከል ሲሆን ማንን አስታወሰ? እግዚአብሔርን አስታወሰ። ብዙ ጊዜ ሁላችንም የምናስታውሰው እንዲህ ነው፣ እግዚአብሔርን የምንለምነው። ቤተ ክርስቲያን ቀድመን ለኪዳን የምንገኘው፣ ቀድመን ለቅዳሴው የምንገኘው፣ ማህሌት ለመቆም ሰዓታት ለመቆም ለመጸለይ፣ ለመጾም፣ ለመስገድ የትሩፋት ስራዎችን ለመስራት የምንፋጠነው የሆነ ነገር የምንፈልገው ሲሆን ያ ነገር ሲሟላልን ግን ከሁሉ በኋላ እንደክማለን፣ ከፊት አንሰለፍም ከኋላ። ዮናስ በመከራዬ ጊዜ እግዚአብሔርን አሰብኩት ብሎ ጸሎት ጸለየ። ወዲያው እንግዲህ እግዚአብሔር አምላካችን ብትመለሱ መለሳለሁ ያለ አምላክ ነውና ዮናስ ወደ እግዚአብሔር ተመለሰ፣ እግዚአብሔርን ወደ ዮናስ ተመለሰ። እኔ ልኬ ወደ ነበረበት ቦታ አንተ አልሄድክምና በዚያውን ጥፋ ማላለው ዮናስ። ለምሳሌ በእኛውን የሆነ ሰራተኛችንን ወይም የቤት ሰራተኛ ልትሆን ትችላለች። የሆነ ቦታ ላይ ልከናት፣ ሱቅም ሊሆን ይችላል። ይህ አይነት ዕቃ ገዝተሽ ነይ ብለን ልከናት፣ ያቺ ሰራተኛ ወደ ሀገሯ ለመኮብለል ታክሲ ተሳፍራ የሆነ ሰው ይዟት ደውሎ ቢነግረን ምን አይነት እርምጃ እንደምንወስድ ነው። ያው መከራን አስተምረን እናስቀምጣታለን። ይህን አይነት የሞከረች ነገማ ሌላ ችግር ነው የምትፈጥርብኝ ብለን በቃ እኛ ጋር እንድትሆን አንፈልግም። እግዚአብሔር ግን እንዲህ አላደረገም። ዮናስ ሲኮበልል እንዲመለስ ነው ያደረገው። ዮናስ ወደ እግዚአብሔር ሲመለስ እግዚአብሔር ወደ እሱ ተመለሰ። ሂድና አሁንም ዳግም ወደ ነነዌ ሰዎች የእግዚአብሔር ቃል መጣ፣ ወደ ዮናስ መጣ። ሂድና ሰበክላቸዋለሁ። ነነዌ እንግዲህ እንደሚታወቀው በጣም ሰፊ ከተማ ናት። የአንድ ቀን መንገድ ሂዶ ነነዌ እስከ 3 ቀን ድረስ ትገለበጣለች ብሎ ይህችን ቃል ብቻ ተናገረ። ነነዌ እስከ 3 ቀን ድረስ ትገለበጣለች ብሎ ሲናገር ይሄ ስብከት ከቤተ መንግስት ገብቶ ከንጉሱ ጆሮ ተሰማ። ንጉሱም እውነት ነው በድለናል ብሎ ኃጢአቱን አመነ። ኃጢአትን እንደማመን ያለ ትልቅ ነገር የለም። በድለናል፣ አምፀናል፣ እግዚአብሔርንም በድለናል፣ ሰውነታችንንም አርክሰናል። እኛ ኃጢአተኞች አመፀኞች ነን። ስለዚህ እግዚአብሔር ቸር ነው። እስከ 3 ቀን ድረስ ይህች ከተማ ትጠፋለች ተብላለች። በኃጢአት ከምንጠፋ ይልቅ 3ቷን ቀን ቢያንስ እንኳን ጽድቅ እየሰራን እንለፋት። ጽድቅ እየሰራን እግዚአብሔር ሊያድነን ይችላል። ባያድነንም እንኳን በኃጢአት ከምንሞት ይልቅ ለንስሐ በቅተን እንሞት። ያለችን 3 ቀን ናት። 3 ቀን እንጹም፣ 3 ቀን እንጸልይ፣ 3 ቀን እንስገድ፣ እህል ውሃ ከእህል ከውሃ እንከልከል ብሎ ንጉሱ አዋጅ አወጀ። 3 ቀን አሁን 3 ቀን ተሰጥቷል ብንባል እንደው ምን እናስብ ይሆን? አንድ ሰው ሊሞት 3 ቀን ቀርቷል ቢባል እንደው 3 ቀን ለመጾም የሚያስብ ሰው ሊኖር አይችልም።
እንደው በቃ አንተ 3 ቀን ነው የቀረ 3 ቀን አይደለም 3 ዓመት ቢባል እኮ በጣም ከባድ ነው። ከባድ አይደለም? 3 ቀን ልትሞት አንተ 3 ቀን ነው የቀረ ቢባል በጭንቀት 3 ቀን ራሱ ላይ ደርስ ይችላል። ቶሎ ሊሞት ይችላል። በጣም ማሰብ አይችልም። በቃ 3 ቀን በጣም ትንሽ ናት። እንኳን 3 ቀን 3 ዓመት ራሱ በጣም ከባድ ነው። 3 ቀን ሲሰጣቸው እነሱ ሌላ ምንም አላሰቡም። በቃ ያለፈውን ኃጢአታቸውን በ3 ቀን ውስጥ መናዘዝ መጾም መጸለይ ፈለጉ። 3 ቀን እንደሚታወቀው ታሪኩን እዛ ላይ ሁላችሁም ታውቁታላችሁ። ጾሙ ጸለዩ በመመለሳቸው። አሁን 3 ቀን መጾማቸው አይደለም የሚያዘው በጣም የሰሩት ኃጢአት በ3 ቀን ሲታሰብ በጣም ከባድ ነው። ሆኖም ግን እግዚአብሔር የፈለገው 3 ቀን መጾማቸው ነው። 3 ቀን መጸለያቸው፣ 3 ቀን እንስሳቱ ሕፃናቱ ሳይቀር የእናታቸውን ጡት ሳይጠቡ መሰንበታቸው ሳይሆን እግዚአብሔር የፈለገው በቁርጥ ልቡና መመለሳቸው ነው። እግዚአብሔር የፈለገው በቁርጥ ልቡና 3 ቀን አይደለም። እግዚአብሔር ከኛ የሚፈልገው ከኃጢአተኛ ሰው እግዚአብሔር የሚፈልገው 3 ቀን አይደለም። በቁርጥ ልቡና ወዲያውኑ ከተመለሰ እግዚአብሔር ያኔ ነው ይቅር የሚለን። አትናስያን ታስታውሱ ከሆነ ቅዱስ ዮሐንስ አጽር ከነበረችበት የዝሙት ሕይወት አውጥቶ ወደ ገዳም ሲወስዳት መንገድ ላይ አረፈች። መላእክተ ብርሃን ሲወጡ ሲወርዱ ተገልጠው ታዩትና ያቺ ያመጣት ሴት አርፋለች። ሂድና ቀበራት፣ አስከሬኗን ገንዘብ ቀበራት። የሆነው ሲሆንና ብዙ ዘመን ነው ኃጢአት የሰራችው። በዝሙት ብዙ ሰውነቷን አርክሳለች። ለንስሐም አልበቃችም። ገና አልጾመችም፣ አልጸለየችም፣ አልሰገደችም። እንደው እግዚአብሔር ኃጢአቷን ይቅር አላት ይሆን ብሎ ሲጠይቃቸው እግዚአብሔር ኃጢአቷን ይቅር ያላት ሁሉን ነገር ትታ ቤቷን እንኳን ሳትዘጋ እንደተከፈተ አንድ እግሯን ከበራፉ አውጥታ ወደ ገዳም ከአንተ ተከትላ ስትመጣ ያኔ ነው እግዚአብሔር ኃጢአቷን ይቅር ያላት። ያኔ ነው እግዚአብሔር የሚፈልገው የምንሰራውን ኃጢአት ላለመድገም ቁርጥ ውሳኔ ወስነን ወደ እግዚአብሔር ወደዚህ ኃጢአት አንድ ኃጢአተኛ ይሰራው ወደ ነበረው ኃጢአት ላለመመለስ ቁርጥ ውሳኔ ሲወስን ያን እግዚአብሔር ኃጢአትን ይቅር እንደሚል ይነግረናል። አንድ ታሪክ አለ የሚገርማችሁ። በእግዚአብሔር ወዲያውኑ ይቅር እንደሚል በቅድስት አርሴማ ገድል ላይ የተጻፈ ነው። አጠር አድርጌ ታሪኩን ስነግራችሁ በቅድስት አርሴማ ገድል ላይ ያለ ነው። ተአምር ነው። በጾም በጸሎት ተወስኖ የሚኖር አንድ ገዳማዊ በባዕድ የሚኖር ነበረ። ይሄ ሰው ግን እጅግ በጣም ስርዓት እሱም ማይሰራውን በመነኮሳቱ ያሰናባቸው ነበር። ከዕለታት በአንድ ቀን ወደ ዓለም ለተልእኮ ወጣና ሲመለስ ጊዜ መሸበት። ወዲያው በረሃ ነውና አናብስቱ አራዊቱ ጩኸታቸውን አሰሙ። ውይ አውሬ መጣብኝ ሊበላኝ ነው አለና ዛፍ ላይ ተሰቀለ። ዛፍ ላይ ተሰቅሎ ዛች ላይ ተቀምጦ ሳለ አንድ ሌባ ደግሞ ከሰፈር ገብቶ የታሰረውን በሬ ገመዱ ቆርጦ ያ በሬ እየነዳ መጥቶ ያ ሰው ከተኛበት ዛፍ ላይ ከስሩ አስሮ ቢላውን አውጥቶ አርዶ እሳቱን አንድዶ ጠብሶ በላና ተኝቶ ቀና ብሎ ሲመለከት ያን ታራሚ ጸዋሚ ሰው ላይ ተመልክቶ ታይቶታል። ቀና ብሎ ተመለከተና እንዴ አንተ ከሌሎቻችን ወገን ነህ? የሌሎ ጌታ ነህ ወይስ ሌላ ነህ? ምንድን ምን አመጣ ሲለው አይ እንዳንተ ሌባ አይደለሁም እንዳንተ ኃጢአተኛ አይደለሁም ብሎ ብዙ ነገር ወቀሰው። አዝኝ ይቅር በለኝ እኔ ኃጢአተኛ ነኝ በድያለሁ ንስሐ ስጠኝ አባት ያለና ንስሐ ለመቀበል በቁርጥ ልቡ ተመልሶ ንስሐ ለመቀበል ወደ ዛፉ ሊወጣ ሲል አራዊቱ መጡና ዘንጠልጠል አድርገው በሉት። መላእክተ ብርሃን የእኛ ናት፣ መላእክተ ጽልመት የእኛ ናት እያሉ ያችን ነፍስ እግዚአብሔር ፊት ይዘው ቀረቡ። እግዚአብሔር ፍርዱን ሰጠ። ይሄ ሰው ከልቡ ተመልሷል። ታሪኩ ሰፊ ነው። አጠር አድርጌ ነው ሰዓት ማለት ነው። ይሄ ሰው ከልቡ ምን ብሏል? ተመልሷል። ያንን ይሰራው የነበረውን ኃጢአት ላለመድገም ወስኗል። ሞት ስለቀደመው ነው እንጂ ሊጾም ሊጸልይ ሊሰግድ ነበር። ስለዚህ ወደ መንግስተ ሰማያት ይግባ ብሎ እግዚአብሔር ፍርዱን ሰጠ። ወደ መንግስተ ሰማያት ገባ። ይህንን በራእይ ያ መነኮስ ተመለከተ። በአማን ቆለትኑ መንግስተ ሰማያት በአንተ ሰረክቶፊያ በእውነት መንግስተ ሰማያት የሌቦች ዋሻ፣ የወንበዴዎች መመላለሻ፣ የቀማኞች መናገሻ ሆነችን? እንዲህ ከሆነማ እኔ አሁን እዚህ ዛፍ ላይ ወርዳለሁ፣ ወደ በዓቲ አልሄድም፣ ወደ ገዳም አልመለስም፣ ወደ ዓለም እገባለሁ፣ እቀማለሁ፣ እሰርቃለሁ፣ እዘርፋለሁ፣ አመነዝራለሁ። ከኃጢአቶች ሁሉ አንድም ኃጢአት አይቀረኝም። አንዲት ቀን ስትቀረኝ ንስሐ ገብቼ ሙቼ መንግስተ ሰማያትን እወርሳለሁ ብሎ አሰበ። ትክክል ነው? ትክክል ነው? አይደለም። ወዲያውኑ ይህንን አስቦ ከዛፉ ሲወርድ
አራዊቱ መጡና ዝንጥልጥል አደረጉት። ነፍሱ ከስጋው ተለየች። መላእክተ ብርሃን የእኛ ናት፣ መላእክተ ጽልመት የእኛ ናት። ከእግዚአብሔር ፊት ደረሱ። እግዚአብሔር ፍርድ ሰጠ። ይህ ሰው ሞት ባይቀድመው ምን ሊል ነበር? ሊገድል፣ ሊቀማ፣ ሊያመነዝር፣ ሊሰርቅ በጣም ብዙ ስራዎችን ይሰራ ነበር። የብዙዎችን እንባን ያፈስ ነበር። ስለዚህ ምን ይገባዋል? ሲኦል ይገባዋል። ስለዚህ ምን ለማለት ፈልጌ ነው? እግዚአብሔር የነነዌ ሰዎች በ3 ቀን ይቅር አላቸው ሲባል 3 ቀን አይደለም የተፈለገው። የነነዌ ሰዎች በቁርጥ ሀሳባቸው ወደ እግዚአብሔር መመለሳቸው ነው እግዚአብሔር የሚፈልገው። ከእያንዳንዱ ኃጢአተኛ እግዚአብሔር የሚፈልገው በቁርጥ ውሳኔ ኃጢአትን ላለመስራት መመለሱን ነው የሚፈልገው ማለት ነው። ስለዚህ ይሄ ሊቅ ምን ይለናል መሰላችሁ? በጾም ወበጸሎት ድኑ ሰብአ ነነዌ መንሱት። በጾምና በጸሎት አማካኝነት የነነዌ ሰዎች ከምን ዳኑ? ከመዓት ከመቅሰፍት ዳኑ። ወኮኑ ድልዋነ ለሕይወት ለሕይወትም የተዘጋጁ ሆኑ ይለናል። ስለዚህ አምስተኛው የጾምና የጸሎት ጥቅም ምንድን ነው ካላችሁኝ? ከመዓት ከመቅሰፍት መታደግ ነው ማለት ነው። የሚጾሙ የሚጸልዩ ሰዎች ከመቅሰፍት መዳን ከመቅሰፍት መሰወር ይችላሉ። የማይጾሙና የማይጸልዩ ሰዎች ደግሞ ለመዓት ለመቅሰፍት ይጋለጣሉ ማለት ነው። ሁለት ሀሳቦችን በጣም ብዙ ነው እሱ የሚዘረዝራቸው። አጠር አድርጌ አንድ ሁለት ሀሳቦችን ስነግራችሁ እንዲህ በማለት ስድስተኛውን ይናገራል። ዋዲ በጾም ወበጸሎት ድህነ ዳንኤል ነቢይ እምአፈ አናብስት ርሁባን ወተነበየ በእንተ ክርስቶስ። ዳግመኛም በጾምና በጸሎት አማካኝነት ዳንኤል ከተራቡ አናብስት አፍ ዳነ። ወተነበየ በእንተ ክርስቶስ፣ ስለ ክርስቶስም ትንቢት ተናገረ። እስከ ክርስቶስ ንጉሥ ታነጽ መቅደስ ብሎ ዳንኤል የተናገረው ከአንበሳ አፍ ከዳነ በኋላ ነው። ዳንኤል ከአንበሳ አፍ የዳነው በጾምና በጸሎት አማካኝነት ነው። ጾሙ ጸሎቱ ሞገስ ሆነው ዳንኤል ለተራበ አንበሳ ተጥሎ ነበረ። መጀመሪያ ምግባቸውን እየበሉ ዳንኤል ተጣለ። ዳንኤልን ሊበሉት አልቻሉ። ምግባቸውን አስቀሩባቸው። ባይርባቸው ባይጠማቸው ነው። ምግብ እንዳትሰጧቸው ለአናብስቱ ተባለ። ምግባቸውን አስቀሩባቸው። የተራቡ አናብስትን ታውቃላችሁ እንግዲህ። እንኳን ከተራበ አንበሳ መቅረብ ከጠገበ አንበሳ መቅረብ ይቻላል እንዴ? ይቻላል? አይቻልም። በየት አድርጎ ከተራቡ አንበሳ ተርበዋል በሉ አሁን ዳንኤልን ጣሉት ተባለ። ወደ ተራቡት አንበሳ ሲጥሉት ዳንኤል አናብስቶቹ አልበሉትም። ይልቁንም ሰግደው እግሩን ላሱለት። ይሄ ምንድን ነው ካላችሁኝ? ጾሙና ጸሎቱ በእግዚአብሔር ዘንድ ባለሟልነትን አስገኘለት። ቅድም ጾምና ጸሎት አንደኛው ባለሟልነትን ማስገኘት ስለሆነ በእግዚአብሔር ዘንድ ባለሟልነትን አስገኘለት። በእግዚአብሔር ዘንድ ባለሟልነት ሲያገኝ እግዚአብሔር ሞገስ ሆነው። እግዚአብሔር ሞገስ ሲሆነው እግዚአብሔር ከዳንኤል ጋር ሞገስ ሆኖት ስለነበረ አናብስቱ የሚመለከቱት ዳንኤልን ሳይሆን የእግዚአብሔር ሞገስ ነው። ስለዚህ ቢርባቸው ቢጠማቸው ዳንኤልን መንካት አልቻሉም። ዳንኤል በጾሙና በጸሎት አማካኝነት ከአንበሳ አፍ ድኖ ስለ ክርስቶስ ትንቢት ተናገረ ይለናል። ለዚህም የምንረዳው የማይጾሙ የማይጸልዩ ሰዎችማ ዳንኤል ከወጣ በኋላ እስኪ ሌሎች ሰዎች ሞክሩ ሲባል ሌሎች ሰዎች ወደ አንበሳው ጉድጓድ ሲጣሉ አናብስቱ መሬት ላይ እንዲደርሱ አላደረጓቸው። ወዲያውኑ ከላይ ገና ሲጣልላቸው ስል እያሉ እየተቀበሉ ነበር ዘነጣጥለው የበሏቸው። ስለዚህ ጾምና ጸሎት ከተራቡ አንበሳ አፍ ይጠብቃል። ዛሬ በዙሪያችን ብዙ የተራቡ አናብስት አሉ፣ ሊውጡን የተዘጋጁ። ከነዚያ አፍ መዳን የሚቻለው ከነዚህ ከርሁባኑ ከተገቡት አይደለም፣ ከተራቡት። የተራበ አንበሳ እንግዲህ ያገኘውን ሁሉ ነው የሚውጡ። የተራበ አንበሳ ምህረት አያደርግም። ይሄ ነው ብሎ ምህረት አያደርግም። የተራበ ያገኘውን ነው ለረሃብ ማስታገሻ እንትን የሚለው። ስለዚህ በዙሪያችን ያሉ በጣም ብዙ የማናቃቸው የተራቡ አናብስት አሉ። ከነሱ መዳን የሚቻለው ወደድንም ጠላንም በጾምና በጸሎት አማካኝነት ነው። ካልጾምን ካልጸለይን ከነሱ መዳን አንችልም። ልንጋለጥ እንችላለን፣ ተላልፈን ልንሰጥ እንችላለን። እንደዚያኞቹ እንደ ዳንኤል መዳን አይቻለንም ማለት ነው። ስለዚህ የጾምና የጸሎት ጥቅሙ በአጭሩ ከአንበሳ አፍ መዳን ነው ማለት ነው። ይቀጥልና እንዲህ በማለት አለፍ አድርጌ የመጨረሻውን ስነግራችሁ በጣም ብዙ እነ ዕዝራን ያነሳል፣ እነ ኤልያስን እነ ኤርምያስን ያነሳል። በጾምና በጸሎት የተጠቀሙትን የጾምና የጸሎትን ውጤት ብዙ ይዘረዝርና መጨረሻ ላይ ስለ ሕዝቅያስ ያመጣል። ዋዲ በጾም ወበጸሎት ሰምዐ እግዚአብሔር ስእለቶ ለሕዝቅያስ ንጉሥ። ዳግመኛ በጾምና በጸሎት አማካኝነት እግዚአብሔር የሕዝቅያስን ልመናውን ሰማው። ወወሰኮ ዲበ መዋዕሊሁ 15 ዓመተ
በዕድሜውም ላይ 15 ዓመት ጨመረለት ይላል። በዕድሜውም ላይ መጽሐፈ ነገሥት ስናነብ የሕዝቅያስን ታሪክ እናገኘዋለን። ሁለተኛ ነገሥት ምዕራፍ 20 ጀምሮ እዛ ጋር የሕዝቅያስ ታሪክ የንጉሡ ሕዝቅያስ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል ተብሎ ተነግሮት፣ ሕዝቅያስ ግን ሲጾም ሲጸልይ እንባህ ጸሎትን ሰምቻለሁ፣ እንባህንም አይቻለሁ። ስለዚህ እኔም እፈውስሃለሁ፣ በዕድሜህም ላይ ስንት ዘመን እጨምርልሃለሁ? 15 ዓመት እጨምርልሃለሁ ተብሏል። ሕዝቅያስ ዕድሜ የተጨመረለት በጾምና በጸሎት አማካኝነት ነው። ልብ በሉ፣ ጾምና ጸሎት ስድስተኛው ዕድሜን ይጨምራል ነው ባቸው። ጾምና ጸሎት ዕድሜን ይጨምራል። ዕድሜ በገንዘብ አይገኝም። ዕድሜ በስልጣን አይገኝም። ዕድሜ በእውቀት አይገኝም። ዕድሜ በምንም ነገር አይገኝም። በጾምና በጸሎት ግን ይገኛል። በጾምና በጸሎት ዕድሜን ማግኘት ይቻላል። ብዙ ቢሊዮን ያላቸው ሰዎች ዕድሜን መግዛት አይችሉም። በጣም ጉልበታም የሆኑ ሰዎች ሰውን መቀማት አይችሉም። ስልጣን ያላቸው ሰዎች በስልጣናቸው ዕድሜ መቀነስ አይቻላቸውም። የማንንም ዕድሜ መውሰድ አይቻላቸውም። በጉልበት ዕድሜ የሚቀማ ቢሆን ኖሮ ሌሊት ላይ ስንሄድ ሌቦች ሞባይላችንን እንዳይቀሙ ሳይሆን የምንፈራው ምናችንን ነበር? ዕድሜያችንን እንዳይቀሙ ነበር የምንፈራው። ባለስልጣናቱን እንደምንፈራው በቃ ዕድሜ እንዳይቀንሱብን እንዳይወስዱብን ነበር። ባለ እውቀት በእውቀት የሚገኝ ኖሮ ቢሆን ደግሞ በጣም ብዙ ሰው አዋቂ፣ በጣም ብዙ ሰው ለመማር ይተጋ ነበር ዕድሜ ለማግኘት ዕድሜ ለመጨመር። ግን አይቻልም። በምንም የማይቻለው በጾምና በጸሎት ግን እንደሚቻል ይኸው እያየን ነው። በጾምና በጸሎት ወሰኮ ዲበዋ እዲሁ 15 ዓመት በዕድሜውም ላይ 15 ዓመት ጨመረለት ይለናል። ስለዚህ ጠቅለል ስናደርገው በጾምና በጸሎት ወደ ገነት መግባት እንደሚቻል፣ በጾምና በጸሎት በእግዚአብሔር ዘንድ ባለሟልነትን ማግኘት እንደሚቻል፣ በጾምና በጸሎት ወደ ብሔረ ሕያዋን ማድረግ እንደሚቻል፣ ከሞት ማምለጥ እንደሚቻል፣ በጾምና በጸሎት ኃጢአታችን ይቅር ይባል ዘንድ እንደሚቻል፣ በጾምና በጸሎት ከመቅሰፍት ከመዓት መዳን እንደሚቻል፣ በጾምና በጸሎት ከተራቡ አናብስት አፍ መዳን እንደሚቻል፣ በጾምና በጸሎት ዕድሜን ማግኘት እንደሚቻል ይህ ቤተ ክርስቲያናችን ሊቅ ይነግረናል፣ ያስተምረናል። መጨረሻዋን ስናገር ኦፍቁራኔ አይምሩ እስመ ቦጾም ዘያወርድ ውስተ ሲኦል ወቦጾም ዘያዐርግ ውስተ ሰማይ ውስተ ገነት ብሎ በሁለት ነገር ይከፍለዋል። ወደ ሲኦል የሚያወርድ ጾም አለ። ወደ ሲኦል የሚያወርድ ጾም አለ። ወደ ገነት የሚያስገባ ጾም አለ። ወደ ሲኦል የሚያወርድ ጾም ይልና በአንደኛ ነገሥት ቀዳማዊ ምዕራፍ 20 ቁጥር 12 ላይ ያለውን ያነሳል። ናቡቴን ለማስገደል ኤልዛቤል ምን አዝዛ ነበር? ጾም አዝዛ ጾም አውጃ ነበረ። ይሄ ወደ ሲኦል የሚያወርድ ነው በብሉይ ኪዳን። በአዲስ ኪዳን ደግሞ ግብረ ሐዋርያት ምዕራፍ 23 ቁጥር 13 ላይ ቅዱስ ጳውሎስን ለመግደል የተሰባሰቡ ሰዎች 40 የሚበዙ ነበር። እነሱም እሱን ካልገደልን አንበላ አንጠጣም ብለው ተማምለው ነበር። እንዲህ አይነቱ የአድማ ጾም ሰውን ለመጉዳት ሰውን ዝቅ ለማድረግ ኃጢአት ለመስራት ተጽሞ የሚዋለው ጾም ወደ ሲኦል የሚያወርድ ጾም መሆኑን ይነግረንና ወደ ገነት የሚያስገባውን ጾም ደግሞ በስፋት ይዘረዝርልናል። በትንቢተ ኢሳይያስ ምዕራፍ 53 ላይ ያለውንም አንስቶ በሚገባ ያስረዳናል ማለት ነው። እንግዲህ ወደ ሲኦል የሚያወርደው ይሄ ከሆነ ወደ ገነት የሚያስገባው የትኛው ጾም ነው የሚለውን ያው ለእኛ ብዙ የሚከብድ ስላልሆነ ስለምናውቀው እንደውም ዲያብሎስ ክፉውን ነገር መርዙን ጣፋጭ እየቀባ እንደሚያሳይ ትንሹን ብዙ ነገር እያስመሰለ እንደሚያሳይ ለዚህም አዳምን ምሳሌ እያደረገ እንደሚያመጣ ዲያብሎስ አዳምን አምላክ ትሆናለህ እንዳለው አዳም አምላክ ትሆናለሁ ብሎ ሲበላ ግን እንኳን አምላክ ሊሆን የያዘውን ነገር ሁሉ እንዳጣ እንዲሁም ዛሬ በሕይወታችን ደግሞ መራራውን ጣፋጭ አስመስሎ ትንሹን ብዙ አስመስሎ እያሳየ በጣም እንዴት ዲያብሎስ እንደሚፈትነን እንዴት እንደሚሸውደን በዚህ በመጽሐፉ በብዙ መልኩ ያብራራል፣ ይገልጻል። ከረጅሙ ባጭሩ ከብዙ በጥቂቱ ግን የጾምን ነገሮች ይዘርዝሮልናልና የዚህ ቅዱስ በረከቱ ይደርብን። እንደዚህ ጾም በዚህ መንገድ ጾመን በረከት እንድናገኝ አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።